እዚህ ነው የምኖረው። ምን ማለት ነው? እዚህ ቤት ነው የምኖረው። ምን ማለት ነው? ምን ማለት ነው? ከአንቺ ጋር ነው የምኖረው። አዎ 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 መኖር አለበት፣ ግዴታ ነው። ምክንያቱም እኛ የሰማነው ነገር በጣም ከባድ ነገር አለ። ቡርኬም ደርሶታል መረጃው፣ ኦልሬዲ ሜንሽን አድርገንለታል። ገባችሁ? ልጅቷ ሌላ አላማና ሌላ ታርጌት አላት። ቤቷን አስጠንታለች፣ የቤቷን ሎኬሽን ተቀብላለች፣ ራይድ አዘጋጅታለች። ስለዚህ ልጅቷ ሀይሚን መበቀልና ሀይሚን ማጥፋት ትፈልጋለች። ስለዚህ ቡርኬ አብሯት መኖር አለበት። ልክ ነው። ቡርኬ ደግሞ ይህንን ነገር ለአንቺ አብራርቶ መንገር ያልፈለገበት የራሱ ምክንያት አለው። ስለዚህ አብራችሁ መኖር አለባችሁ። ምን ችግር አለው? እሱ ሶፋ ላይ ይተኛል፣ አንቺ አልጋ ላይ ይተኛለሽ። ከጊዜ በኋላ ነገሮች ከተስተካከሉ እሱ ወደ ቤቱ ሊመለስ ይችላል። ባይመለስስ ምን ችግር አለው? በዛው ቀለበት አስራችሁ በዛው ህይወታችሁ መኖር ጀምሩ። ኦኬ። እኔ ይሄ ነው የሰማሁት። ልጅቷ ሌላ አላማ፣ ሌላ ፎከስ፣ ሌላ ታርጌት ስላላት ነው። ሌላ ምንም አዲስ ነገር የለም። ቡርኬ ይህን ሲሰማ ውስጡ ላይ እሷ እንዳትደናገጥ በማሰብ ሄደ። ሲሄድ እሷ በር ቆልፋ ኦልሬዲ በር አልከፍትም ብላለች ማለት ነው። ስለዚህ ቡርኬ መረጃው ደርሶታል። እኛ ነግረነዋል። ንገሩት ስላላችሁን ቅድምም ለቡርኬ ነግረነዋል። መረጃው ደርሶታል ማለት ነው። ሌላው ደግሞ በጣም ደስ ያለኝ የሆነ አንድ ኮመንት አለ። እኔ ቤትም ይኮመታል። እስኪ ይህን ኮመንት ላንብብላችሁ። ምን ይላል? ቡርኬ ያለፈ ቢሆንም እሷ ከፈለገች ማስረዳት ግዴታ ነው። ሀይሚ ርቃ የምታስብ ልጅ ናት። ህይወት ከተገባ በኋላ ትንሽ ነገሮች እንቅፋት ሊሆኑ ስለሚችሉ ለመጽዳት አስባ ነው እንጂ ያለፈ ታሪክ ላይ ሙጭጭ ለማለት ፈልጋ አይደለም። ወላሂ ኮመንት በጣም ነው ያስደሰተኝ። እውነት ሲሪስ በጣም ደስ የሚል የዚህ ኮመንት ባለቤት ባለ አይምሮ ምጡቅ ብዬ ያለው ማለት ነው። ቢኮዝ እውነት ነው። ህይወት ከተገባ በኋላ በጣም ብዙ ምስቅልቅል ነገሮች ከተፈጠሩ ለማስተካከል ከባድ ስለሚሆን ኤክስፕሌን አርግልኝ ነው እያለች ያለችው። ይሄ ነገር እኛም በተደጋጋሚ ተናግረናል። ግን እሱ ምናልባት ይህን ነገር ማብራራት ካልፈለገ፣ ወንዶች ያለፈ ታሪካቸውን ለሚወዳት ሴት ማብራራት አይወዱም። ምንም ማድረግ አይቻልም። ለዛ እኮ ነው እንጂ እኮ እኛ እኮ አብራርቶ ቢነግራት እኮ ችግር የለውም። ግን ወንዶች አይወዱም ጋይስ፣ ወንዶች አይወዱም። ስላለፈ ታሪካቸው፣ ስላለፈ የህይወት ነገራቸው፣ በተለይ እንደዚህ ሪሌሽናቸው አሁን ላለችዋ ለሁለተኛ ፍቅረኛቸው በጣም የሚወዳት ከሆነ ስላለፈው ነገር ማንሳት እንደ ህመም ነው የሚቆጥሩት። ለዛ እኮ ነው እኛ እንጂ እኮ ተረተናል ቢያስረዳ ደስ ይለናል። ግን የትኛውም ወንድ ስላለፈ ህይወቱ ብትጠይቁት አይነግራችሁም። የትኛውም ወንድ እስኪ ወንድሞቻችሁን ጠይቋቸው፣ አይነግሯችሁ። ማውራት አይወዱም ስላለፈ። ይህ በተለይ በጣም ውጣ ውረድ ያዩበት ላይፍ ከሆነ አይፈልጉም። ቡርኬ አሁን ስላለፈ ታሪኩ ለማውራት አልፈለገም ነው ብዬ ነው ማስበው። ግን ቢነግራትም ኖርማል ነው፣ ችግር የለውም ከነገራት። ሌላው ደግሞ አብረው ለመኖር ሀይሚ ኖ አይሆንም ምናምን እያለች ነው ሀይሚ። ቡርኬ ከአንቺ ጋር መሆን አለበት፣ ግዴታ ነው። በቃ ይሄ ግዴታ ነው፣ ከአንቺ ጋር መሆን አለበት። ምክንያቱም አሁን እየመጣ ያለው ነገር አንቺ ምንም ስለማታቂ ነው። እኛ ግን መረጃ ይደርሰናል። ስንት መረጃ ነው እናንተ ጋር የምናደርሰው እኛ፣ ስንት ነገር ነው። የእናንተን ህይወት ለመበጥበጥ ልጅቷ ሌላ አላማ ይዛ መታለች። አንቺ በተኛሽበት ምናምን የሆነ ሌሊት ላይ ምናምን ብታሳፍንሽስ፣ የሆነ ቦታ ወስዳ ብታሳግትሽስ? ምክንያቱም ልጅቷ ከአንቺ ጋር እልህ ተያይዛለች። ገብቶሻል? ገንዘብ ደግሞ የተቀበለ ሰው ደግሞ ብዙ ነገር ሊያደርግ ይችላል። በዛ ላይ ደግሞ ቴዲ ቤትሽን ያውቀዋል። በጣም ብዙ ሰው ቤትሽን ያውቀዋል። እንደውም ቤት እቀይራለሁ ስትይ ነበር። ቤት መቀየር አለብሽ እና ለአንቺ ብሎ ነው፣ ለማንም ብሎ አይደለም። እንደምትረጂ ተስፋ አደርጋለሁ። ነገሮች እንደሚስተካከሉ ምናምን በደንብ እና ያለፈ ታሪክ ነው። ስላለፈ ታሪክ እንዳትጨነቂ፣ ነገሮችን ቀስ ብለሽ በሂደት አንተም ደግሞ አረጋጋት። ቡርኬ ሀይሚ አሁን ጥሩ ሁኔታ ላይ ጥሩ አቋም ላይ አይደለም ያለችው። እንዳያሃት በጣም እንደዚህ በር ዘግቶ ሴት ልጅ በተለይ እንደዚህ በር ዘግታ ብቻ የመሆን ፈልገው ብቸኝነት ምርጫ ካደረገች አይታወቅም። ሴቶች እኛ ሴቶች በጣም ውሳኔያችን በጣም ፈጣኖች ነን ለውሳኔ። ታውቃላችሁ፣ በራሳችን ላይ ብዙ ነገር ልንወስን እንችላለን እና ያደረግከው ነገር ጥሩ ነው። መከታተል ጥሩ ነው። ወደ ራስክ ማስጠጋትክ ቡርኬ ጥሩ ነው። አንተም እዛ መሆንክ ጥሩ ነው፣ ነገሮች እስኪስተካከሉ ድረስ። ሀይሚዬ ደግሞ ተረጋጊ። ዛሬ በጣም ነው ያሳዘንሽኝ። እውነት እንደ ዛሬ አሳዘንሽኝ ውስጤ ከፍቶኝ ምናምን አያውቅም። ሲሪየስ በጣም ውስጤ በጣም ተሰማኝ። ለምን እንደሆነ አላውቅም። ሳያት የሆነ እንትን አለችኝ ታውቃላችሁ። የሆነ በቃ ብቸኝነት የተሰማት ይመስለኛል እንዲህ ዝም ብዬ ሳያት እና አዘንኩ በጣም። አላውቅም ብቻ ፈጣሪ ከአንቺ ጋር ይሁን እህት አለማችን። አዝኜልሻለሁኝ፣ አውቃለሁኝ። ብዙ የሚያሳስቡ ብዙ የሚያስጨንቁሽ ነገሮች ይኖራሉ በህይወት ላይ ስትኖሪ። ህይወት ደግሞ እኛ እንዳሰብናት አይደለችም ብዙ ጊዜ
ይሄ ደግሞ ምንም ማድረግ አንችልም። እንግዲህ ምንም ማድረግ አይቻልም። ያለው ሀቅ ይሄ ነው። ወላሂ እኔ እንጃ አላቅም። ፈጣሪ ብቻ ይርዳሽ ነው ልል የምችለው። ሌላ ምንም ነገር ልል አልችልም። ሁላችሁም በቃ ምከሯት፣ ጥሩ ጥሩ ኮመንቶች በማጻፍ ልጅቷን በማበረታታት አይዞሽ አለን ከጎንሽ በማለት ከጎኗ ልንሆን ይገባል። ሀይሚ ከጎኗ ልንሆን ይገባል። ቢኮዝ በቃ እኔ ሳስበው አሁን በአሁኑ ሰዓት ማንም እንደሌላት ነው እኔ እየተረዳሁኝ ያለሁት። አስቡት፣ በር ዘግታ ብቻዋን እስከ መቀመጥ ደረጃ ከደረሰች ነው አለ ማለት ነው። የሆነ ነገር እሷ የሚያሳስባት ነገር አለ ማለት ነው። እና ቡርኬን ደግሞ ማጋፈጥ አትፈልግም። ቡርኬ እንዲጋፈጥ በነገሮች አትፈልግም። ለዛ ነው ብዬ ነው የማስበው። እና ነገሮች ይስተካከላሉ ብዬ አስባለሁኝ። ሀይሚ አይዞሽ፣ እኛም አለን ከጎንሽ። ቡርኬም ትተሃት እንዳትሄድ። ፍፄም በጣም ነው የምናመሰግነው። ያንተ ውለታ እንዳው ተከፍሎ ማያልቅ ምግብ እያበሰልክ እየጠበካት ያለው ሁኔታ በቃ የእውነት አንደርስታንድ አርገንሃል። ፍፄን እንወድሃለን። በቃ ሌላ ምንም ልል አልችልም። ሁላችሁም ፍፄን በተቻላችሁ አቅም አበረታቱት። በቃ ቪዲዮውን በማየት አበረታቱት።